አይወጣም እንዴ? ኧረ እኔ አልመጣም። እዛው ጠጡ። እኔ አልመጣም። አንቆይም እኮ ኧረ አሁን ስትሄድ ሊጣንኩት እራት ሰርተህ ጠብቀኝ ብለኝ ገና ልጅ እያወቀው ነው። የምር አልመጣም። ኧረ አታካብድ። እያወቃችኋት ትፈጨኛለች እኮ። ቻው ኧረ ቻው። 20 ብር ለማውጣት ፈልጌ ነበር። ሁላችሁም እጃችሁን ወደ ላይ። ይሄ ዝርፊያ ነው። እጃችሁን ወደ ላይ ሰምታችሁኛል አይደል? እጃችሁን ወደ ላይ ተመርከቡ። እንደውም አሪፍ አጋጣሚ። አሁን ተነስቼ በጥፊ ሽጉጡን እቀበለውና ሁሉንም አድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሀብታም ሆናለሁ። አሁን ቆይ ተነስቼ በጥፊ ልበለው። 1 2 3 ጉዳል ምን አበልቶ ነው የምትናገረው ነገር እኮ እየሰማሁ ነው። ኧረ በሆዴ ነው ያልኩት። ሆዴ ይፍረስ። እኔ የምለው ሰዎች ማለት ነው ከጀርባችሁ ሲያወሩባችሁ ፍሱባችሁ። ሃይ ጋይስ ቃልዳለኝ ግን ሳጨረስ እንዳስቁ እሺ። አልማለ ብስክም እንዳስቁ የሆነች ዝንብ ነበረችና ያቺ ዝንብ በጣም ታታሪ ሰራተኛ ነበረችና በጣም ብዙ ቆሻሻ ላይ ከማረፏ የተነሳ ትታመማለች፣ በጠና ትታመማለች። ከዛ ሆስፒታል ሄዳ ልትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር። ከዛ ቀን ሙሉ ጠበቀች ተራዋንና ማታ ላይ ደረሳት ተራዋ ማለት ነው። ከዛ በኋላ ሐኪሙ ጋር ገባች። አለ የተባለ የዝንብ ሐኪም ነውና ከዛ ገባችና ልትታከም ሰውየው አልጋ ላይ ሙሉ ምርመራ ላይ ያደርግላት አስተኛት። ከዛ በኋላ እሺ ዝነበረ አመሰግናለሁ ጓደኞች። ኧረ ቆይ እንዳትደፍሩ። ቆይ ከስ ላይ ወዳችኋለሁ። ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድን ነው? አባትህ ነው። የማ አባት? ያንተ ያማል እንዴ? የሳልከው እኮ እባብ ነው። አይ አባትህን እየሳልኩ እያለ አወራረደ የተመቸኝና በዛው እባብ አደረኩት። ምን እየቀለድክ ነው ወይስ የምር ነው? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝህ ብዬ። እሺ የተቋቆረው ምንድን ነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫውተህ ደበረህ ትለኛለህ? ከደበረህ እኮ መሰረዝ ይቻላል። ፋራ ነህ እንዴ? የእናትህን ፋራ ሰው አታውቅም ማለት ነው። እሺ የዶሮስ ኩስ ነው። ኧረ በስመ አብ። እሺ ያያስ እንዴ ፋንድያ ነው። ኧረ በስመ አብ። ሰው መናቅ። የጀርመን ዋና ከተማ ማነች? ቻይና። አንተ እንትኑ ብቻ ነው እንደምታውቀው። ጋዴም ሺ ከብት ትንቡጥ ሲጀመር ስትዋሸኝ ይሄ መጀመሪያ አይደለም። ያንቺ ማራየልሽ እድሜ ልክሽን ስትዋሻ እንዴ ኖርሽው? አንተን ያናገረ የለም አፍህን ዝጋ። ኧረ ዝም በይ በእናትሽ እዛ። በቃ ዝም በል በእናትህ። እኔና እሷን የምናወራው አበጥብጠኝ። ኧረ ዝም በል ራስህ። እናንተ እያወራችሁ ሰው ዝም እንዲል ነው እንዴ የምትፈልጉት? እሺ ማታ የት ነበር? ከጓደኞቼ ጋር። እቺማ የተለመደች ሙዳችሁ ነች። ቺት ሳረጋቲ። ለምንድን ነው አንተ ስርዓት የማይኖርህ? ይሄ ልጅ አሳርፈው። በቃ አትበጥብጠኝ። እኔና እሷን የምናወራው አይደል? ተወኝ በቃ። እሺ እኔ ምን አገባኝ? የራሳችሁ ጉዳይ። በነገራችን ላይ በጣም ልቆጣጠርሽ እያልከኝ ነው። ግንኙነታችንን ካልፈለግከው እኮ መቅረት ይችላል። ተገላገላ መጣሽበት እንጂ አልመጣብሽ። አንተ ልጅ ግን ለምንድን ነው አፍህን የማትዘጋው? ልትሆኝ ሄሊ በቃ ነገርኩህ አይደል እንዴ? ላንተ ደውላለሁ። ተወኝ። ምናወራ ከሆነ ቦታ ቀይረን እናውራ። እሺ እናወራለን። ተረጋጊ። አዎ ቦታ ቀይረን ሻይ ቡና እያልን ብናወራ ነው የሚሻለው። ልክ ነህ። ምናወራው እኔና እሷ ነው። ላንተ ደውላለሁ አልኩህ አይደል? ነኝ። አሃ ወሬ ሰለቻችሁ? ተውት። ስንት በቋፍ ያለ ትዳር አለ። እሱን እጄ ይፈተፍታል። በዛውን ፍትፍቴን እበላለሁ። ሰላም ነው ሙዬ? ከቅድም ጀምሮ ስታለቅሽ እያየሁሽ ነበርና በሰላም ነው? ባለቤቴን ስላመመውና ማለቅሰው ዴም አርስ ነው። እና ለምን አልጋ ይዘን ሻይ ቡና እያልን ስላመመው ነገር አናወራበትም? ያመመውንማ ነገርኩህ። የምታክመው ከሆነ አክመው። እና ምን ያስጨውሻል? ከሞተስ ሰምቻለሁ። ፍሬሙ አቤት ልጄ ከአሜሪካ መጣችልኝ። ሰምተሃል? አዎ ሰማሁ እኮ። እንኳን ደስ አሉት። እና አንተ ስራ አጥ ሆነህ በችግር እያከክ እሷ ደግሞ አሜሪካ ደርሳ ሀብታም ቆንጆ ሆና መጣችልኝ። እና ምን ተሰማ? እንኳን ደስ አላት። ስላለፈላት ደስ ነው ያለኝ። ለኔ ያለው እንጀራ ደግሞ ይሻግታል እንጂ ማንም አይበላውም።
ከሻገተ አንተም አትበለውም። እሺ ለምን ፈልገውኝ ነው? አውቃለሁ ሁሌ የምፈልገው የልጄን ደስታ አይቼ መደሰት ነበር። ግን ዛሬ ልጄ ሀብታም ሆናልኝ እንኳን የልቤ ሊደርስ አልቻለም። የሆነ ነገር ይጎላል። ኬኩ ተጋግሮ ክሬሙ ይቀራል። ክሬሙ ደግሞ አንተ ነህ። አዎ የልጄ ስኬት ኬኩ ነው፣ ያንተ ውድቀት ደግሞ ክሬሙ ነው። በልጄ ስኬት እንደተደሰትኩ ያንተን ደግሞ ውድቀት ማየት አለብኝ። ገብቶሃል? ደስታ የጥፍ ድርብ እንዲሆን። ለማንኛውም ግን ልጄ ስጦታ ይዛልህ መታለች። እውነት? ምን አመጣችልኝ? ባዝሊን ይዛልህ መታለች። ቆንጆ ባዝሊን ነው። ስራ አጥነትህን ማስለቀቅ ባይችል ቆዳ ውስጥ ዘልቆ የገባውን ማለት ነው አመድህን ያጠፋልሃል። ወይኔ ወይኔ ወይኔ! አንተ ለዚህ ነው ኩላሊቴን የሸጥኩት። ምን ተፈጠረ ደግሞ? ደላላው እኮ ትርፍ ገንዘብ ጠየቀ። ኧረ እባክህ! አሁን እዚህ በረሃ ላይ ልንቀር ነው? ኧረ በስመ አብ! ግን እኮ ያው ያለ አንድ አይን በጣም ታምራለህ። ያው ልንገርህ ብዬ ነው። እንኳን ማርያም ማረች። ማርያም ታኑረ። ልጅ ይሄ ነው? ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ ነው እንዴ? እኔ ደግሞ እኮ ልብስ ስታጥቢ ማለት ነው ነጩን ነው ወይስ ጥቁሩን ነው አስቀድመሽ የምታጥቢው? ነጩን አስቀድሜ የማጥበው፣ ጠቆር ያለውን ነው ወደ መጨረሻ ማጣጥበው። ይሄ እኮ ዘረኝነት ነው፣ ዘረኝነት። አንቺ አሁን ጥቁር ነሽ፣ ምን ነጩን አስቀድመሽ አስተጣጠብሽ? ጥቁሩን አስቀድመሽ ነጩን መጨረሻ ላይ አታጥቢ። ይሄ ዘረኝነት ነው። አይ በዚህ መጣሽ ደግሞ ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ፣ ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃና ፓል አድርግም ብዬ ተኛው። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩ ና ናቲዋ ወይ የሚታጠቡትን ልብሶችን ወይ ዱላቸው ነው ክፍሌ ወንበሩ ላይ ተከምሮልሻል የኔ ፍቅር። እሺ ዛሬ ደግሞ እንዴት አባቱን ያማረብሽ። አንተም እንደ ሁል ጊዜው ሸበላ ሆነሃል። ምን ነው ያንቺ ሴት ነው ያለው? የኔን ክፍሌ ነው ያለው። ተነሽ ጃንጪልኛ። እባክን ጓደኛዬ ለስጋችን ስንል ለብሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ፣ እመጣለሁ። አንተ ማል እንዴ? ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች? እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጡረተኛ